ሰበር ዜና እንበለው እንዴ? ይሄን ነገር ግን በሰበር እንስራው መሰለኝ። አብርሃም እንግዲህ ለልጄ መሆን አያቅተኝም፣ ልጄን አሳድጋለሁ እኔ ራሴ ብሎ እንግዲህ ከእናቱ ነጥሎ ይዞት ሄዷል ማለት ነው። እንግዲህ ይዞት ከሄደም በኋላ እንግዲህ ሄርሜላ ተብዬዋም እንግዲህ ልጁን መልስ ያለ እናቱ አይሆንም እያለችው ትገኛለች ማለት ነው። እንግዲህ ይህንን ማለትሽ ጥሩ ነው፣ ግን ደግሞ ለዚህ ሁሉ የተዳረጉት በአንቺ ምክንያት እንደሆነ ልታቂ ይገባል ማለት ነው። እና እንግዲህ ሩታ ከደስታዋ ጋር እንግዲህ ፈታ ዘና እያለች አብርሃም ልጁም ሊያይ በሚሄድበት ሰዓት እንግዲህ ና ቶሎ ብላ ጠርታ ቤት ውስጥ ሻማ አብርታ እንግዲህ ከእሱ ጋር ፈታ ዘና እያለች እንግዲህ አብርሃም ይደርሳል ማለት ነው። እንግዲህ ከጓደኛው ጋር ሆኖ ነው የሄደው። እንግዲህ እዛ ቦታ ላይ ሲደርሱ ሩታ ከደስታዋ ጋር ደስታዬ ነው ያለችው እንግዲህ ይሄን አፍቃሪዋን ማለት ነው። ከሱ ጋር እንግዲህ ፈታ ዘና እያለች ነበረ በቤት ውስጥ እንግዲህ የደረሰባቸው ማለት ነው። ከዛም በኋላ እንግዲህ አብርሃም ወይ ተናዶ ተበሳይቶ አትምጣ ብዬ አልነበረም ወይ ለምን መጣህ ብሎ እንግዲህ ልጁን ተናግሮት ነበረ። እና እንግዲህ ልጁን ወስዳለሁ ብሎ ህፃኑ ልጅ ነበርና ከዛም በኋላ ልጁን አስቀምጠውና እሱን አናግረው ብሎት ጓደኛው እሺ ብሎ እንደገና ልጁን ካስቀመጠው በኋላ እንግዲህ የሩታን አፍቃሪ የሩታን ደስታ ማለት ነው እንግዲህ ይዘውት ወደ ውጭ ወጥተው ነበረ። ከዛም በኋላ እንግዲህ ምን እንዳደረጉት ባላቅም እንግዲህ ሁለታቸው ተመልሰው ከገቡ በኋላ የሩታ አፍቃሪም ደግሞ ከኋላ መጣ። ከዛ ሩታን አትንኳት፣ እንድትነኳት አልፈልግም ምናምን እያለ እንግዲህ ለሩታ እየተከላከለ ነበረ። ከዛም በኋላ እንግዲህ እስከ ማነቅም ደርሰው ነበረ። አብርሃምም ጓደኛውም እንግዲህ ልጁን ለመማታትም ለማነቅም ሞክረው ነበረ። ግን በኋላ ተውትና አብርሃም ወይ እንግዲህ ጓደኛውን በል አንተ ይዘው ውጣና ውጭ ላይ አስተምረው ልኩን አሳየው ብሎ እንግዲህ እነሱን ሁለታቸውን አያይዘው ወደ ውጭ አስወጥቶ በሩ ዘግቶ ከሩታ ጋር ነበር እንግዲህ ክርክሩን የገጠመው። ምን ለመሆን ፈልገሽ ነው? ይሄ አይምሮሽ አይሰራም እንዴ? ምን እያረግሽ ነው? ምናምን እያላት እንግዲህ ምን ነው አንተ የምታደርገው ነገር ጥሩ ነበር እንዴ? አንተስ ምን ስታረግ ነበር? ጉድ እኮ ነው የፍክክር ጎጆ ሳይዘጋ አደረ ብሏል። እና አሁንም አብርሃም ያደረገውን ነገር እኔም ማድረግ አለብኝ ብላ ሩታ እንግዲህ ጉድ እኮ ነው። ቢያንስ እንኳ አንቺ ከሱ ተሽለሽ መገኘት የለብሽም እንዴ? እንዴ አንቺ ክብርሽን ራስሽን ዝቅ በሚያደርግ ክብርሽን በሚነካ መልኩ እንደዚህ ሆነሽ መታየት የለብሽም ነበረ ማለት ነው። ታይ እንጂ ታይ ሩታ ታይ 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 ጥሩ አይደለም ያደረግሽው። እሺ አብርሃም ሲያደርግ የነበረውን አንቺም ልክ እንደሱ ታደርጊያለሽ እንዴ? በጣም የሚያስጠላ የሚደብር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ እላችኋለሁ ውዶቼ። እና እንግዲህ አብርሃም ልጁን ይዞ ሄዶ እንግዲህ ከዛ ይዞታል ማለት ነው። ጉድ እኮ ነው። አረ የሚገርም ነው ግን እነዚህ ልጆች ማለት ነው የምር የሆነ የሚያደርጉት ነገር ጥሩ መሰላቸው እንዴ? እያማረባቸው መሰላቸው እንዴ? እንደሚያስጠላ ማን በነገራቸው? የምር ነው የምላችሁ እንዴ! በጣም የሚደብር የሚያስጠላ እኮ ነው እየሰሩ ያሉት ማለት ነው። ቢያንስ እንኳ ከሁለታቸው አንደኛቸው እንኳ ተሽሎ አይገኙም። ቢያንስ እንደው ሩታ የተሻለ ነገር ማለት በእንደዛ አይነት ነገር ሳይሆን እሱን
አንቺን ለማናደድ ለማበሳጨት ምናምን ብለሽ ሊሆን ይችላል። ግን ደግሞ በዚህ መልኩ አይደለም። በእንደዚህ አይነት ነገር ልክ አብርሃም ከሄርሜላ ጋር እየተሳሳመ እየተለጣጠፈ እየተሻሸ ምናምን እንደሚመጣው አንቺም ደግሞ ከሌላ ወንድ ጋር እየተለጣጠፍሽ እየተሳሳምሽ ምናምን መምጣት የለብሽም። ቢያንስ እንኳ ከሁለታችሁ አንደኛችሁ እንኳ ምን አለበት ጥሩ ሆናችሁ ለልጃችሁ አሪያ ብትሆኑት ማለት ነው። ልጃችሁ ሲያድግ እኮ ይህን እያደረጋችሁ ያለውን ነገር አንድ ባንድ ያያል። የሚያፍርበት ነገር ባታስቀምጡለት ምን አለበት? ለሱ ጥሩ ነገር አድጎ ሲያዩ ደስ የሚለው ነገር አስቀምጣችሁለት ብታልፉ ምን አለበት እንዴ? ሌላውስ ትውልድ ከእናንተ ምንድን ነው የሚማረው? በጣም የሚደብር የሚያስጠላ ነገር ነው እያደረጋችሁ ያላችሁት ማለት ነው። እና በዚህ ልክ ራስሽን ክብርሽን በሚነካ መልኩ ባትመጪ መልካም ነበረ ማለት ነው። አንቺ ጠንካራ ጎበዝ ሴት ሆነሽ በቃ ልጅሽንና ልጅሽን ብቻ በቃ እየተንከባከብሽ ራስሽን ጠብቀሽ በቃ አምሮብሽ ፏ እያልሽ መኖር እንደምትቺ ያለማንም አንቺ ራስሽን እንትን ብለሽ መኖር እንደምትቺ ማሳየት መቻል ነበረብሽ እንጂ ልክ አብርሃም እንደሚያደርገው አንቺም ከሌላ ወንድ ጋር እየተሳሳምሽ እየተቃቀፍሽ እየተለጣጠፍሽ መምጣትሽ ጥሩ አይደለም። የምሬን ነው እንዴ። ግን አንድ ፍሬ ልጅ ደግሞ ምን አለበት ባታንገላቱት፣ እንደዚህ ባታደርጉት፣ ሚዲያ ላይ እያወጣችሁ እንደዚህ ባታደርጉት። እናንተ እኮ አሁን እንግዲህ ለቪው ለእይታ ብላችሁ እኮ ልጃችሁን እኮ እንትን እያላችሁት ነው፣ መሸቀያ እያደረጋችሁት ነው ማለት ነው። ምንም ያህል ልጃችሁ ቢሆን ግን እንደዚህ ማድረግ የለባችሁ። እንደገና አንድ ፍሬ ምንም ማቀጻልይ ለምንድን ነው ሚዲያ ላይ የምታወጡት? ለምንድን ነው እንደዚህ የምታንገላቱት ማለት ነው እንዴ? የምር ነው የምላችሁ። ተለያይታችሁም ከሆነ በቃ ስርዓት ይዛችሁት የየራሳችሁ እየሰራችሁ እንትን በሉ። ጥሩ ነገር በቃ ለልጃችሁም ሆነ ለወደፊት ለሌላውም የሚጠቅም ጥሩ ነገር እንጂ በእንደዛ አይነት አይሰለቻችሁም እንዴ? እየተለጣጠፋችሁ እየተሳሳማችሁ ምናምን አንቺ ከሌላ ወንድ ጋር እሱ ከሌላ ሴት ጋር ምናምን ይደብራል። የምር ያስጠላል፣ በጣም ያስጠላል ማለት ነው እንዴ። አበዛችሁት የምር። ሀግ የሚላችሁ እንኳ አላጣችሁም። እዛ ጋ የአብርሃም እህት ብዙ እያለች ጋሽ እያለ እዚህ ጋር የሩታ ቤተሰቦች አሉ። ሀግ የሚላችሁ እኮ ተው የሚላችሁ እኮ አልጠፋም። እናንተ ግን ይሄ አይምሯችሁ እኔ እንጃ እንደዚህ ዶራል ያሳብዳል እንዴ? እውነት ይመስለኛል ይሄ ዶራሉ ማለት ነው በቃ